ደከመን ብዙ ጊዜ ሰማን እናንተም ፈረዳችሁብን በእኛ በጣም ያሳዘነኝ ሰው መቀበር እንኳን እስከሚያቅተን ድረስ ይህ መንግስት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል ስላቸው መንግስት ጠፋ። የኢራቅ ክርስቲያኖች ያደረጉት ምንድነው? የሚደርስላቸው መንግስት ጠፋ። ዜና የሚሰራላቸው መንግስት ጠፋ። መቅደሶቻቸው ተቃጠሉ። የክርስቲያኖች ቤት ተዘረፉ። ልክ በስልጤ እንደሚዘረፈው እንደሚገደለው አሸባሪው አይኤስን የገጠመችው ብቸኛዋ የኢራቅ ኦርቶዶክስ ቤተክርስቲያን ከብዙ ትግልና ውጊያ በኋላ ዛሬ የኢራቅ አብያተ ክርስቲያናትና ኦርቶዶክሳውያን በድልና በከፍታ ላይ ይገኛሉ። ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ውድ ክርስቲያኖች በዚህ ወቅታዊ ቪዲዮ ላይ ይዤላችሁ የቀረብኩት ነገር አንደኛው ምንድነው ብፁዕ አባታችን አቡነ ናትናኤል ሞት ሰለቸን በቃን ብለው ድምፃቸውን አስጮኸው አሰምተዋል። እስቲ እሱን ተከታትለን እንመለስ። ደከመን ብዙ ጊዜ ሰማን እናንተም ፈረዳችሁብን በእኛ እናንተም ወቀሳችሁ እውነት አላችሁ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ ተለማመር ነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን በቃን፣ ደም መፍሰስ ሰለቸን ይበቃናል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ስንት ቀን ነው እናትክንና እህትክን ወንድምህን ገድለህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ፣ ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ። ያተረፋችሁትን ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? የእነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል? ያሉ እሱን ያያሉ? ያይታየውታል? እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት፣ ይመለሱ። እነሱና ካንተ በላይ የሚሉት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየውት ነበረ። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጡት። ያንን ስም አሁን አልጠራውም፣ ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። እኛ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው ማለት። እግዚአብሔር አምላካችን ጩኸታችን ይስማ፣ ጸሎታችን ያድምጥ። እውነት ሊገሉን ለመጡ ሰዎች አጸፋ ብንመልስ፣ ገዳዮቻችንን ብንገድል ያ ኃጢአት ነውን? አገዳደሉን አሳመው ጂሃድ ላይ አገኘው አንድ ካፊር
የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያትስ ምንድነው? ቱርክ የቅዱስ ቆስጠንጢኖስ ሀገር ጉባኤ ኒቄያ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ ጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋን በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ የምትለይበት ምክንያት የለም። ሌሎቹ እንደጠፉት፣ ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም። አንተ በሰው ድንበር አትግባ። አንተ ኃጢአት አትስራ። አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ እናት አባትህን ሊያርድ ሀገር ኢትዮጵያን ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ጎልያድም ተነስቶ በእግዚአብሔር ሕዝብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይሄንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሰይፍ አልነበረ። ጎልያድ ሰይፍ ታጥቆ ነበር የመጣው። የጎልያድን ሰይፍ አነሳና የጎልያድን አንገቱን ቆርጦታለው። በዚያንም ጊዜ ቅዱስ ዳዊት ከኔናው ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ሕዝብን፣ ሀገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። ቀኝን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ወደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ አይመር ተነስቶ ቤተክርስቲያንን 15 ዓመት ሙሉ ሲያወድማት በዚያን ጊዜ የነበረው ንጉስ ተነስቶ ሸሸ። ብዙ ሰዎች ታረዱ። ብዙ አብያተ ክርስቲያናት፣ ብዙ ገዳማት ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ ሰይፉን ይዞ። ግራኛ አይመር ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ አይመርን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላሟን የቤተክርስቲያንን አንድነቷን መለሰ። እግዚአብሔርን ባረከው። እኛም ሁሌ ወር በገባ ባይሰበት ቅዱስ ገላውዲዮስ እያልን እናዘክሯለን፣ እናከብረዋለን። ለምን ካልን ቤተክርስቲያኑን ያወደመውን ሀገሩን ያጠፋውን ግራኛ አይመርን አንገቱን በጥሶ ስለጣለው። ስለዚህ ለቤተክርስቲያን ለሀገር የምትከፍለው ዋጋ ኃጢአት ተብሎ አይቆጠርም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተክርስቲያናቸው ስለ ሀገራቸው ብሎ የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢአት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢአት የሚሆነው ለራስ ፍላጎትና ለግል ጥቅም ብለህ የምታደርገው ነገር እንጂ ለሀገርና ለቤተክርስቲያን ብለህ የምትዋጋውና የምትጋደለው ተጋድሎ ኃጢአት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከትን እንደተቀበለ ከተባለ ብዙ ቅዱሳኖች እነ አፄ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሪዎስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል። እና ለምንድነው ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው። ተዋግተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል ለእግዚአብሔር ደግሞ ብለን ሰማዕትነትን እንቀበል ብለው ነው ሰማዕትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅድስት አርሴማ ታርደዋልና ብለን እኛም እንታረድና ሀገራችን፣ ባህላችን፣ ቤተክርስቲያናችን ትጥፋ ብለን ዝም አንልም። ሰማዕት የምንሆንበት ጊዜ አለ። ተዋግተን ሀገራችንን ነጻ፣ ቤተክርስቲያናችንን ሰላም የምናደርግበት ጊዜም አለ። ተዋግተን እንኳን ብንሞት ለምሳሌ ቅዱስ ሶምሶንን እናንሳውና ጠላቶቹ ተሰብስበውበት ያለውን አምድ ቤቱን ነቅንቆ አፈረሰው። በዚያንም ጊዜ እሱ ሞተ፣ ብዙ ህዝቦችም አብረውት ሞቱ። ቅዱስ ሶምሶን በህይወት ከገደለው ይልቅ በሞቱ የገደለው በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢአት አልሆነበትም፣ ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በሱ ተመሰለ። ጌታችን አጋንንትን በሕይወተ ሥጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ አይቆጠርብህ። ይሄንንም በእርግጠኝነት ከአባቶቻችን ታሪክ ተረድተናል፣ ተምረናል።
ይቆየን። ስላቸው መንግስት ጠፋ። የኢራቅ ክርስቲያኖች ያደረጉት ምንድነው? የሚደርስላቸው መንግስት ጠፋ። ዜና የሚሰራላቸው መንግስት ጠፋ። መቅደሶቻቸው ተቃጠሉ። የክርስቲያኖች ቤት ተዘረፉ። ልክ በስልጤ እንደሚዘረፈው እንደሚገደለው እንደሚወሰደው ማለት የሚደርስላቸው ጠፋ። የዓለም መንግስታት አላያቸዋሉ። የሀገሩ መንግስት አላያቸዋሉ። ክርስቲያንና ክርስትና በተገኘበት እንደ ውሻ መቀጥቀጥ ተጀመረ። ይህ ጊዜ ምንድን ነው ያደረጉት? የኢራቅ ክርስቲያኖች በቃ በብላሽ አንሙት፣ ዝም ብለን አንሙት፣ እንታጠቅ፣ እንሰልጥና። ካህናቱ ጳጳሳቱ ተመካከሩ፣ ምዕመናን ተመካከሩ፣ ወጣቶች፣ ወንዶች፣ ሴቶች መጥተው ከዚያ ስልጠና መሳሪያ ያዙ። ከዚያ በብላሽ ከምንሞት ብለው መመከት አሸባሪው አይኤስን የገጠመችው ብቸኛዋ የኢራቅ ኦርቶዶክስ ቤተክርስቲያን ከብዙ ትግልና ውጊያ በኋላ ዛሬ የኢራቅ አብያተ ክርስቲያናትና ኦርቶዶክሳውያን በድልና በከፍታ ላይ ይገኛሉ። የኢራቅ ኦርቶዶክሳውያን ክርስቲያኖች ላይ የህልውና አደጋ ይዞ የመጣው ይህ አሸባሪው አይኤስ ቤተ ክርስቲያኒቱ የልጆቿን ጥቃትና ግድያን ለመከላከልና ለማስቆም ሁሌ ከማልቀስና እንደ ኢትዮጵያ ኦርቶዶክስ ሲኖዶስ መግለጫና ስሞታን ከማቅረብ ይልቅ የመፍትሄ አካል ይሆናል እያለችውን ራስን በራስ የመከላከል ዝግጅት በማድረግ የኢራቅ ኦርቶዶክስ ቤተ ክርስቲያን ልጆቿን አሰልጥናና አስታጥቃ የመጣውን አደጋ ለመቀልበስና ቤተክርስቲያኒቱ በኢራቅ ምድር ላይ በከፍታ እንድትጓዝ አድርጓታል። ሁሌ ሞትና ግድያን እንደ ኢትዮጵያውያን ኦርቶዶክስ ክርስቲያኖች መሸከምና መቀበልን አሜን ማለትን ያልወደዱት እነዚህ ጥቂቶቹ የኢራቅ ኦርቶዶክስ ክርስቲያኖች በተደራጀና በተናበበ መዋቅራዊ ጥቃት እየደረሰባቸው ያለውን ጥቃት ለመመለስና ለመመከት የመጣውን ኃይል እሾህን በሾህ እንደሚሉት ቃል የኢራቅ ክርስቲያኖች ጎልያድን ሊገጥሙ የዳዊትን ወንጭፍ ይዘው በአይኤስ ፊት ቆመው ይገኛሉ። ሰላም በጣም ያሳዘነኝ ሰው መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳው ጅብ በልቶ። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከ ማስገባት ድረስ በማንነታችሁም ሆነ በአማርን ክርስቲያንነታችሁ አታስፈልጉ። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጻችን ለምን እንደታፈነ ግራ ይገባል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። አይናቸውን ሁሉ በውስጣቸው አውጥተው በክብሪት አጥለው ይሄ የብሔር ነው የሚባለው ነገር ድብብቆች ነው። የቃቃ ጫወታ ነው አይደለም። ሰው ማተብህን በጥስ ከተባለ በኋላ ብሔር የለው። ጸጋና ሰላም ይዛላችሁ። ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ እየሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌላማኞች በጣም እያስተዋልን እንጂ እኛ ወንጌላማኞች የትኛውም ሰው የትኛውም ብሔር ተወላጅ ነው የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግስት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል ምን ያላደረገችው ነገር አለ? ይህ መንግስት ከመጣ በኋላ ለዚህ መንግስት ያላቸውን ጥላቻ ደጋግሞ ገልጿሉ። ምን አባ አንተ ጮህክልን አልጮህክልን ምን እንዳታመጣ ምን ቫልዩ አለ? አንተ ለራስ በነፍስም በስጋም የከሰርክ ሰውዬ። እኛ እንጮሃለን፣ አትግደሉን፣ አታፈናቅሉን፣ በሃይማኖታችን ተከባብረን እንኖር ነው ያሉ። አንተ በህፃናት ቁስልና በህፃናት ሞት ላይ ቀልደህ
ነገሩን ጠምዘዘ ፖለቲካሊ ለማድረግ ትሞክራለህ። ከብት ኦሪጂናል ከብት ነህ። በኦርቶዶክሳዊ ትምህርት ስትሸነፍ መልስ ስታጣ በዚህ ያጠቃህን መስሎና ለሁሉም እኮ እግዚአብሔር መልስ አለ። የሰው መብት ተከብሮ ሁሉም በሃይማኖቱ ሁሉም መብቱ ተከብሮለት የሚኖርበትን ምህዳር ነው የምንፈልግ። ሌላ እኛ ተጨማሪ ነገር እኛ አርጉልን ያለው ነገር የለም። እና ደግሞ አንተ ምንም ቫሉ የለህም ለኛ እና ያው ጨካኝና አይሆነ መረን አሳዳጊ የበደለ ሰው መሆንን ያሳየህን ይቀመጥልሃል። ነገም ይህን ቪዲዮ እያየህ የራሴ አፈን የከፈትክበትን ማለት ነው እያየህ የምታፍርበት ጊዜ ይመጣል። ይህ ሰው እንግዲህ በተደጋጋሚ የቅዱሳን ስዕላትን ቤቱ ላይ ማለት ቲክታክ ላይ እያሳየ እጅግ በጣም የሚሳለቅብን ነው። እንዲህ አይነት ደግሞ መጥፎ ሰዎች አሉ። ወንጌልን እንሰብካለን ይላሉ፣ ግን ወንጌልን ማያውቁ። መጽሐፍ ቅዱሳችን እንዲህ ይላል፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ስለዚህ በእውነት ለእግዚአብሔር የምታገለግሉ ከመሰላችሁ ራሳችሁን ፈትሹ። ፍቅር ከሌላችሁ እኮ እግዚአብሔርን አታውቁትም። እና በጣም ያሳዝናል። ለዛሬ ጀላችሁ ቀረብኩት ነገር እዚህ ላይ ይበቃል ማለት ነው። ይቆያል። ሰብስክራይብ በማድረግ ቤተሰብ እንሆን። ላይክ ሼር ያደርጋችሁ ኮሜንትም እየጻፋችሁ ቪዲዮ ቫይራል ወጥቶ ሌሎች ሰዎችም እንዲሰሙት ዜናውን እንዲካፈል ዘንድ በማድረግ አብራችሁን ያገልግሉ።